ዘላለምና የነስራይን ምን ሆኖ ነው የጠፉት? ምን ገጠማቸው ይሆናል? መስፍን በእጃቸው አስገብቶ ይሆናል? እሱ በእጃቸው ለማስገባት ይሆናል? ይሄ 3 4 5 ቀን የሆናቸው ዘላለም ቢያንስ 4 ቀን 5 ቀን ይሆነዋል። በሰላማቸው ይሆናል? እስኪ ቪዲዮን እስከ መጨረሻ ተከታተሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደው ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። አገራችን አላህ ሰላም ያርግልን። በሰላም እንደወጣን በሰላም አላህ ይመልሰን። ከሁሉ ነገር አገርን ሰላም የመሰለ ነገር የለም። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የደወል ምልክቱ አጥቁሩና በየጊዜ አዳዲስ ቪዲዮ ስለቅ ይመጣላችኋል። አሁንም አዲስ ያልሆናችሁ ተቀላቀሉ። ኖቲፊኬሽን እንዲመጣላችሁ በደንብ አጥቁሩት። ሼር፣ ላይክ፣ ሰብስክራይብ የምታደርጉኝ በሙሉ ከልብ ነው ማመሰግነው። ዛሬም በአዲስ ቪዲዮ ካች ብያለሁ። አዲስ ቪዲዮን ዘላለምና የነስራይን ምን ሆኖ ነው የጠፉት? የነስራይና ዘላለም ብቻ አይደለም። እንደምናውቀው ነበልባል ወንድማችንም አቤል ወይም እናቱ ጠፍቶበት ፍለጋ ላይ ነበር። እሱን ቪዲዮ ከለቀቀ ቆይተዋል። ብቻ ሰላማቸው ይሁን። በሰላማቸው ነው ወይ እንዳለ የጠፉት? የነስራይን ቁጥር 2 የሚሰራው ልጅ ሚኪም ጠፍተዋል። ምንድን ነው ይህን ያህል? ለምንድን ነው የጠፉት? ምክንያታቸው ምን ይሆናል? ቢያንስ ቤተሰቦች ብዙ ቤተሰብ ነው ያላቸው። ብዙ እነሱን የሚጠብቁ የሚከታተሏቸው፣ የሚናፍቋቸው የነዛ ቤተሰቦች ለምንድን ነው እንኳን የሆነ ጽሁፍ ቢያስቀምጡ እኛ ደህና ነን። ምክንያቱም ሁሉም ሰው ይጨነቃል በእነሱ ምክንያት ና ብዙ ሰው ነው ስለነሱ የሚያስበው። በእንዲህ ምክንያት ነው የጠፋ ነው ወይስ እንመጣለን እንዳትጨናነቁ ሰላም ነን ብለው የሆነ ትንሽ የጽሁፍ ነገር ቢለቁን ሁላችንም ልባችን ረፍ ይላል። ምክንያቱም እያንዳንዳችን ሁላቸውን ቤት ገብተን ነው የምንፈትሸው። ቪዲዮ ለቀዋል ይሆናል ወይስ የሆነ ጽሁፍ አስቀምጠዋል ይሆናል ወይ ብለን እያንዳንዳቸው ሰርች አድርገን እንገባለን። ያው እኔም ማድረገው ነገር ያው ሁላችሁም እንደምታደርጉት እርግጠኛ ነኝ። እና ምን ሆኖ ነው የጠፉት ይሆናል? ብቻ ባሉበት ሰላማቸው እንደሚበዛልን እርግጠኛ ነኝ። ኢንሻአላህ ምንም እንዳይሆኑ ወይ መረጃ ያሰባሰቡ ይሆናል። ይሄ የተረገመ መስፍን የሚባለው ሰውዬው ለመያዝ መረጃ ያሰባሰቡ ይሆናል ብዬ ነው ተስፋ ማደርገው። ሰሞኑ እንዳያችሁ ማህሌት ለጓደኛዋ ትልቅ የሆነ ሰርፕራይዝ አድርጋት ነበር። እሱም የጸጉር ውበት ሳሎን ነው የከፈተችላት። ከሙሉ እቃው ምን የቤት ክራዩ ከፍላ ነው ሰርፕራይዝ ያደረገቻት የነበረው። እሷ እንኳን ውጭ ሀገር ሂዳ ልታከም ነው ዶክተሮች ያዘዙት። ያ ሁሉ ትታ የዚህ ሁሉ ውጤት አንቺ ነሽ ከፈጣሪ በታች ከእነ ነስራይንም ቢሆኑም ግን ዋናው ነገሩ ቋሽቋሽ አንቺ ስለሆንሽ ብላ ነው ስጦታን ያበረከተችላት። ያው ወንድሟ እንዳልተሻለው ነው የተናገረችው። እዛ ቀን ግን ይሻለዋል፣ አሁን ለውጥ አለው፣ ጠበልም ይሄዳል ብላ ነው የተናገረችው የነበረው። ግን በመሀል ያው እንደዚህ ሲጠፉ ጊዜ ምን ሆነዋል? ምን ተከሰተ ይሆናል? ለምንድን ነው የጠፉት የሚባል ነገር ሁላችንም ውስጣችን ላይ የሚኖር ነገር ነው እና ሁላችንም ዘላለም ሆነ የነስራይን ምንም እንዳይሆኑ ባሉበት ሰላማቸው እንዲበዛልን ዱዓ ማድረግ አለብን፣ ጸሎትን ማድረግ አለብን። ምክንያቱም ሁላችንም ምንሳሳላቸው ምንጓጓላቸው ጀግኖቻችን ስለሆኑ ሁላችንም ባለንበት ዱዓ ማድረግ ነው ያለብን በሰላም እንዲመጡ። ማህሌትም ውጭ ሀገር ሂዳ ታክማ ደስተኛ ሆና የምትኖርበት ጊዜ ቅርብ ያድርግልን። ወንድሟም ተሽሎት በእነሱ ዙሪያ በሙሉ የተሰቃየ በሙሉ ጥሩ ሀሳብ ላይ ሆኖ መስፍንም ተይዞ እና መስፍን በእጃቸው አስገብተው ተይዞ የእጁ አግኝተው ይሄ በሱ ዙሪያ በሙሉ የተጎዱ ሰዎች ደስተኛ ሆነው ፍትህን አግኝተው ማህሌትን ፍትህን አግኝታ ብቻ መታገተው አይደለም ተደፍራለች። ብዙ ስቃይ አሳይተዋታል። ያልሆነ መድኃኒት እንድትወስድ ነው ያደረጓት። ወንድሟም ናቲም ቢሆን በዛው ልክ ብዙ ስቃይ ነው የደረሰባቸው። ስለዚህ እነዚህ ልጆች በቅርብ ይህን በሙሉ ያሰቃያቸው ሰውየው ተይዞ ፍትህን አግኝተው እሱም ቅጣቱ አግኝቶ ደስተኛ የሚሆኑበት ቀን
ቅርብ ያድርግልን። እነሱም ደግሞ እሱን በደል ሰራባቸው፣ ብዙ ነገር ጎዳቸው፣ ብዙ ነገር ነው ያደረጋቸው። ንብረታቸው አልቀረ፣ ንብረታቸው ወስዶ ደግሞ እነሱ እንዲጎዱ ነው ያደረገው። ናቲ እንዳያችሁት ሰው እንዳያቅም እህቱን አላወቃትም፣ አክስቱን አላወቃትም። እዛ ግን እንኳን አምጥተው ነስራኝ ከዶክተር ጋር እንኳን ቁጭ ብሎ መስፍንን ፍቱኝ ነው የሚለው የነበረው። በጣም በሚያሳዝን ሁኔታ ያ ምንድነው በጣም ከአቅሙ በላይ የሆነ አይምሮ እንዲረበሽ ምንም እንዳያስብ ወደፊትም ወደ ኋላ አድርጎ እንዳያስብ ምንም አይነት ህሊና እንዳይኖረው አድርጎ እኮ ነው የለቀቀው። ምንም አይነት በቃ እንዳያስብ መጥፎ ነገር እንዳያስብ ነው አድርጎ የለቀቁት። ስለዚህ የሰውን ልጅ በዚህ ልክ የሚያስከፋ ሰው ደግሞ የሰውን ልጅ በዚህ ልክ ጉዳት እንዲደርስበት የሚያደርጉ ሰዎች በሙሉ ሀገራችን ላይ ከመጠን በላይ የሆነ ቅጣት ማግኘት አለባቸው። ጊዜ ለ2 ወር ለ3 ወር ወይ ለ1 ዓመት መታሰር ሳይሆን በቃ ልክ እስከ መጨረሻ በቃን እንዲሉ መታገትም ቅጣት መሰጠትም አለባቸው። እንደው ምግብ ተከልክለው ማለት ነው። ምክንያቱም እነሱ የሚያግቷቸው ሰዎች በሙሉ ምግብ ይከለከላሉ። ምግብ የሚባል ነገር አይገኝም። ውሃ የሚባል ነገር አይሰጧቸውም። እንኳን ማረፊያ ጥሩ የሆነ ማረፊያ አይሰጧቸውም። ቆሻሻ የሆነ ቦታ እንኳን ምግብ ባያገኙ እንኳን ውሃ በጊዜ ቢሰጣቸው እኮ አሪፍ ነው። ምግብ ዛሬ ባይበሉ ነገ ቢሰጣቸው እኮ አሪፍ እኮ ነው። ግን እነሱ ወይ ውሃ አይቀርብላቸው ወይም ምግብ አይቀርብላቸው ወይ ጥሩ ማረፊያ አያገኙ። ገና ያልሆነ መድኃኒት የተሰጣቸው ልጆች በሆኑ እንዲያብዱ ነው የሚያደርጉት። ስለዚህ እንደዚህ አይነት ሰዎች ደግሞ ሀገራችን ላይ ከምንም በላይ የሌለ እንኳን የሀገራችን ላይ የሌለ ሕግ ወጥተው እንዲቀጡ ነው ማድረግ ያለበት። እያንዳንዳቹ እንደ መስፍን አይነት አረመኔዎች ማለት ነው። እንደ ዘላለምና እንደ የነስር አይነት እንደ አቤል አይነት ደግሞ ጀግኖችን ማበረታታት ነው ያለብን። ሙሽ ህዝብ ብቻ ሳይሆን ከመንግስትም እነሱ መደገፍ አለበት። ለምን የታገቱ ሰዎች በሙሉ ጉድጓድ ውስጥ ገብተው ክፍለ ሀገር ድረስ ሂደው ኑሯቸውን ሆነ ምናቸውን ሆነ መስዋዕትነት ከፍለው ነው ይህን ስራ የሚሰሩት። ሁላችንም እናውቃለን። በመስፍን በዘላለም ዙሪያ የተደረገው፣ በነስራይም ዙሪያ የተደረገው፣ በአቤል ዙሪያም የተደረገው እናውቃለን አይደል? ሉሉ ወንድማችን ብዙ ጉዳት ነው የደረሰበት። እናቱ ታማበት፣ እሱም ያ ሁሉ ተሰቃይቶ አካለ ጎደሎ እንዲሆን አድርገውት ነው አላህ ያዳነው። ዘላለም ከሆነ እንደዛ ሊገሉት ብዙ ጊዜ መድኃኒት አምጥተዋል። በምግብ ሰርተውበታል። የገዛ የሚስቱ ቤተሰቦች ሚስቱ እንዲያጣ ተደርገዋል። ያ ለምን ነው? ለእውነት ስለቆመ። ለምን ለእውነት ትቆማለህ? እውነት ምን ያደርጋል? በቃ ሁሌ የውሸት የሆነ ኑሮ መኖር አለበት። ሀገራችን የውሸት ኑሮ መሆን አለበት። አቤል እንደምታውቁ ጥሩ ስራ ስለሰራ ነው ወንድሙ እጁ እንዲቆረጥ የተደረገው። ከዛ በኋላ ደግሞ እናቱ እንድታገት የተደረገው። ያው እናቱ እስካሁን አልተገኘችም። እናት ያክል ታግታ መጥፋት ማለት አሰባችሁት? እንኳን እናት ለሰከንድ ከቤት ካጣናት ምን ያክል ውስጣችን እንደሚከፋ ምን ያክል ቤቱ እንደሚያስጠላ ሁላችንም እናውቃለን። ስለዚህ የእነዚህ ጀግኖች ደግሞ ሁላችንም ከጎናቸው መቆም አለብን። በተለይ አቤልን 100,000 ማስገባት አለብን። ያንሰዋል፣ ከስራው አንጻር ያንሰዋል። ገና 60,000 ነው ያለው። ስለዚህ እሱ ልጅ ሁላችንም ተባብረን 100,000 ማስገባት ማስደሰት አለብን። ለምን ለስራው ውጤት ቢያንስ በሰብስክራይብ እና ሼር በማድረግ ጥሩ ሀሳብ በመስጠት ማስደሰት አለብን። እነዚህ ልጆች ዘላለምና የነስራይን ሰብስክራይብ አናድርጋቸው አናበረታታቸው ማለት አይደለም። ግን ቢያንስ እነሱ ከ100,000 ስላለፉ ይህ ልጅ ደግሞ ማስደሰት 100,000 ያስገብተን ማስደሰት አለብን። ማንኛውም ፕራንክ የሚሰራ ሰው አይደለም የምናበረታታው አይደል? እኛ የመዳን ቅመሞች ሁላ ኢትዮጵያ ላይ የሚሰራ ማንኛው ሰው እኮ እኛ የመዳን ቅመሞች እኮ ነው ከፍ የምናደርጋቸው። ግን እኛ ኢትዮ ከፍተን እኮ የሚያበረታታን ሰው አናገኝም። እንኳን እነሱ ጋር የሆነ ነገር አስተካክሉ ብለን ብንጠይቃቸው ዋጋ ክፈሉ፣ ብር ይህን ያህል ክፈሉ፣ ማታስቡት ነገር ነው እንድትከፍሉ የሚጠይቋቸው። ስለዚህ ያ ምንድን ነው እኛ ቪዲዮቸውን አይተን እኛም አበረታታት ናቸው፣ እኛም ሰብስክራይብ አድርገናቸው እኛ እንደውም እንደነሱ እንስራ፣ እስኪ ከመዳም ቤት እንውጣ፣ ከመዳም ስራ ጎን ለጎን የሆነ ነገር እንስራ ብለን ስንጠይቃቸው ጊዜ ማታስቡት ጥያቄ ማታስቡት ገንዘብ ነው የሚጠይቋቸው። ፕራንክ ዝም ብሎ ኖርማሊ ፕራንክ የሚሰሩ ልጆች ናቸው ምናቸው። ስለዚህ እነዚህ ወጣቶች ደግሞ የነስራይን ሆነ ዘላለም በቃ በእነሱ ዙሪያ ያሉ ጀግና ወንዶችን ደግሞ እኛ ማበረታታት ግድ ይለናል። በቃ ይሄ የኛ እጣ ፋንታ ነው፣ ማበረታታት አለብን። ለምን እኛ ከነሱ ጥሩ ነገር እንማራለን።
ነገ የኛ ሀገራችን ገብተን እንደነሱ ጥሩ ነገር መስራት፣ የወደቀን ማንሳት፣ የተቸገረን ማንሳት፣ የተራበ ማብላት፣ የተቸገረ በሆኑም ባውን ማበስ አለብን። ለምን እነሱ ጥሩ ነገር ነው ያስተምሩ፣ ጥሩ ስራ እንድንሰራ ነው ያደረጉ። ስለዚህ እነዛ እንደዚህ ጥሩ ስራ እንዲሰራ ጥሩ ነገር የሚሰሩ ሰዎችን ማበረታት አለብን። እኛም ከነሱ ተምረን ደግሞ እኛም ጥሩ ስራ መስራት አለብን። ምክንያቱም መጥፎ ስራ የሰራ ሰው መጨረሻው መውደቂያ ያጣል እንጂ ጥሩ ነገር አያገኝም። ሰው የዘራው አይደል የሚያጭደው። አሁን ምሳሌ መስፍን ሁሉን ሰው በብር ገዝቶ ነው ያ ሁሉ ሰው የሚያሰቃየው ነበረው። ብዙ ሰዎችን ከትምህርታቸው እንዲወጡ አድርጎ ብዙ ባለትዳሮች ከትዳራቸው ተለይተው እንዲኖሩ ነው ያደረገው። ያ ምንድነው መጥፎ ስራ ስለሚሰራ። ግን አሁን መጨረሻው ውጤቱ ይዩት። በጣም አስጠሊታን ቦታ እንዳለ ተይዞበት ብሩም ተይዞ መግቢያ መውጫው እንዳለ ተይዞ ሜዳ ላይ ነው የወደቀው። ያ የራሱ ውርደት። በውሸት የሚያወራ ሰውና የሰውን በሰውን ነገር ተደግፎ የሚኖር ሰው መጨረሻው መውደቂያው አያገኝም። መውደቂያው የት እንደሆነ አያገኝም። ጥሩ የሰራ ሰው ውስጥ ምክንያቱም የሰራው ስራ ከጀርባ ይጠብቀዋል፣ ፈጣሪም ያግዘዋል። እና እነዚህ ልጆችን ደግሞ እኛ ማበረታት አለብን። እንደዚህ ሲጠፉ ደግሞ ሁላችንም ይጨንቀናል። ስለዚህ ምንም ማድረግ አይቻልም። ሙስሊም የሆናችሁ ዱዓ ማድረግ ነው ያለባችሁ። ክርስቲያን የሆናችሁ ደግሞ ጸሎት አድርጋችሁ በጥሩ ስራ እንዲመጡ ይሄን በው ልፋትና ድካም ያዩበት ብዙ ልፋት የለፉበት መስፍን ደግሞ ይዘው መተው ውጤታማ የሚሆንበት ጊዜ ደግሞ ኢንሻአላህ ተስፋ እናደርጋለን፣ ዱዓ እናደርጋለን፣ ደግሞ ይያዛለን። ምክንያቱም ሁሉም ነገሩ በእነሱ እጅ ቁጥጥር ስለሆነ ካሁን በኋላ እንደሚያዝ 100% እርግጠኛ ነኝ። በምኑ ይንቀሳቀሳል እንዳለ በሱ ዙሪያ ያሉ ዋና ዋና የተባሉ ሰዎች በሙሉ ተይዘዋል። ስለዚህ በምን ይንቀሳቀሳል? ብሩ፣ አካውንቱ፣ ምኑ ዶክሜንቱ እንዳለ በነስር እጅ ነው የገባው። ስለዚህ አሁን ምንም አይነት መውጫ ቀዳዳ ሲየለው እንደሚያዝ ደግሞ እርግጠኛ ነኝ። ስለዚህ የነስራይን ሆነ ዘላለም ሆነ አቤል ሆነ ተናፍቃቸዋል ነው እንደዚህ ጥፍት ፍታት ትበሉ ስጠፉ ሁላችንም ይጨንቀናላቸዋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ወዳቸዋለሁ።